ሲዘጋጅና ቀለበት ምናምን ሀብል ሲሰጠኝ እኮ ሽማግሌ መላክ ይችል ነበር። ገባህ አይደለ? ነገሩን በስርዓት ማድረግ ይችል ነበር። አይ እኔ እንዳታጣጣ አልፈልግም። ሃይሚ አልፈልግም። እኔ ጋሚተኛው ብቻውን እያልክ ነው የመጣከው። ብሩክ ሀይሚዬ ንጉስ እናከብረዋለን፣ እንወደዋለን። ለፍፄ ደግሞ የመልስ ምት መጥቼልሃለሁ ማለት ነው። ሀይሚትዬ ደግሞ ሺዝ ጀንትል ሺዝ ስማርት አሻንጉሊቷን አቅፋ ነው የምተኛው። ለዛውም ብሩኬ ጥሩ ሰው ጨዋ ሰው ስለሆነ ነው ቤቱም የገባቸው። ዚስ ፍፄ ይሄ እኮ ዶርም አይደለም። ዩኖ ዶርም ዶርም ለነገሩ ቡታጅራ ላይ ዶርምን ሳታውቁ ነው የሸፈታችሁት። ኦ ማይ ጋድ ምንሽ እንደዚህ ምስቂው ተሳስቼ ነው። ዶርም እነሱ ካዝና ነው የሚያውቁት ቡታጅራ ላይ እኮ፣ እኛ ደግሞ ዶርም ነው። ዶርም ባይሆን እንኳን ጀርበ ነው እኛ ስደት። አረ ጨመርኩ። 3 ቀን እኛ እረፍት ሳይሆን መዳማችን ተሳፍራልናለች። እኛ ሸቃሊትም መዳምም ነን። ዘና ፈታ ያች ተኝታለች፣ እኔ ደግሞ ፈተፍታለሁ። ብሩኬ ጋይተኛ አትፍሪ። አልገባኝም። ብሩኬ ምንም አንድ አይነት ነው ካንቺ ጋር አንድ አይነት ነው። ይሄ ዮሐንስ የኔ እናት ወይስ አንድ አይነት ጾታ አንድ አይነት ናችሁ አለ። ባይዘው ውዶች በጣም ትምህርት ያለው ምንድነው እኛ ስንሰጥበት ነው። እኔ አሁን ለብሩክም አይደለም ለሃይሚም አይደለም። ቢ ኬርፉል ኤቭሪባዲ ጋይስ ዩ አር ሊስን ማይ ቮይስ ለፍፄ ነው። ኦኬ ፍፄ ከዚህ በፊትም የሆነ ሰዓት ላይ ግራ የገባው ነገር ስላለ ደግሞ እኛ እዚህ ገኔ ደግሞ እዚህ ጋር ግራ አጋባዋለሁ ማለት ነው። ሲጀመር ብሩኬ መልካም ሰው፣ ጨዋ፣ ሴት አክባሪ፣ ለእናቱ ያለው ሪስፔክት ስለሆነ ነው እንጂ በፕራንኩም በምኑም አንድ ሴት ልጅ ቦይፍሬንድ እና ገርልፍሬንድ ሆና 10 ዓመት 11 ዓመት መቆየት ትችላለች። ተደዋውሎ ይቀጣጠራሉ እንደባለፈው ማለት ነው። እሱ መኪና ውስጥ ስንት ሰዓት ነው የምቆይብኝ ቶሎ ውጭ እንጂ ሃይሚ ብሩኬ ቡቡያ እንዴ ቁይቁይያሽ እንደዛ ነው እኛ የምናውቀው ማለት ነው። እኛ የምናውቀው ሳይሆን የኢትዮጵያ ባህልም ነው እንደዛ። ከዛም በኋላ ሽማግሌ ሲልክ ነው እናትም አባትም የሚያው ባይዘው የፌመሶች እኮ የተለየ ነው ህግ። ወሬ ሊሆን ነው የምነግራችሁ። ሽማግሌ እስከሚላክ ወንድማችን እንዳያቅ እንደዚህም ቤተሰብ ምናምን አታጎርቤት እንዳይሰማ ነው። የፌመሶቹ ግን ያው ለነገሩ የኛ በኮሽም ነው የታጠረው፣ የነሱ ደግሞ በዶላርስ። ልዩነቱ እዚህ ጋር ነው። ዘርዬ ደግሞ ሆነሽ ነው የኮሽምና የኮሽም አጥርና የዶላር አጥር ቤተሰብ ያህል ምናምን ይላሉ። ደበላ እንዴ ጨዋታ መጥቶልኛል እናንተ። እሺ የሚበርድ ቤት ታዲያ ብሩኬን ብቻ አንተኛ ማለት ቫምባየር ምናምን ይቀየራል። ቤቱ በጣም ይሞቃል። ደፋ ያስገዙም እንዴ እናንተ? ደፋ ያግዙ፣ ሰራተኛ ቅጠሩ። ሪሊውን ነው የምነግራችሁ እንዴ። እኛ እንኳን እናቶቻችን ሰራተኛ መስት ነው ሪሊውን እንዴ። ስለዚህ ቡታጅራ ላይ ማሻአላ ተባረካላ በብዛት ሰራተኛ አለ። ሽኬት እንደሚያመጡ አላውቅም። በብዛት ሰራተኛ ለማግኘት እኮ ምንድነው የሚባለው? አጋዥ። እኛ ለከሰቀራ የምንባለው የኢትዮጵያ ሰራተኛ እኮ ስትሉ ጥሩ አይደለም ይላሉ። እኛ ግን አንዴ ሸቃላ፣ አንዴ ከዳማ፣ አንዴ ምናምን እንደዚህ ነው የምንባለው። አጋዥ ቀላል አያገኙም። ሪሊውን ነው የምነግራችሁ ማለት ነው። ኢዚ ነው። አንዳንድ ቦታ ደግሞ ሰራተኛ ለማግኘት በጣም ይከብዳል። ግን እናንተ ሰራተኛ ያስፈልጋችኋል ለግቢው ራሱ። በዛ ላይ ደግሞ ሃይሚትዬ ሪላክስ ትሆናለች። ጠዋት ተነስታ ፍቅር እኮ ከባድ ነው። ሪሊውን ነው የምነግራችሁ ከባድ ነው። ባይዘው በዚህ አጋጣሚ ስለ ሃይሚዬ አይደለም ማወራው፣ እዚህ ጋር ፍፄ ነው። እንደዚህም ደግሞ ለአንዳንድ እህቶቼ ማለት ነው ትዳር ማለት ያው ትሩ ላቭ ማለት እስከ ዘላለም ነው፣ እስከ ህይወት ፍጻሜያችሁ እና ምንድነው አንደኛ ቴንኬር መሆን ያለባችሁ ምንድነው ሚዲያ የምትጠቀሙ ከሆነ ስሜታችሁን ሰምታይምስ ኮንትሮል። ፍቅር በጣም ከባድ ነው ዶቼ። አፍቅሮ ያየ ሰው ይከብዳል፣ ግን በተቻለ መጠን እራሳችሁን በጣም በሚጎዳ መልኩ መሆን የለበትም። ገባችሁ? አንዳንድ ነገር በሚጎዳ መልኩ እና ሞርዛን ደግሞ ወደ ትዳር ውስጥ ከመግባታችሁ በፊት እንደኔ ማለት ነው እንደኔና እንደ እህቴ እንደምወዳችሁ መክራችሁ ምንድነው አንድ ቤት ውስጥ መኖር የለባችሁ። ኢዚ ነው፣ ኢትዮጵያ ውስጥ ይኖራል፣ ችግር የለም። ይሁን ሃይሚዬም እየኖሩ ነው። ግን እንደኔ ለእናንተ መክረው ምንድነው በቃ ያኔ በውጭ ሲሆን በጣም ነው የሚጣፍጠው።
በቃ መነፋፈቅ አለ፣ መሰለቻቸት የለም፣ ጭቅጭቅ አይኖርም። ፍቅር ኃይለኛ ፍቅር ላይ ጭቅጭቅ አይጠፋም። ሁላችንም ላይም ፍቅር ጭቅጭቅ አለ። ግን ሁሌ 24 ሃወርስ የምትገናኙ ከሆነ እንደዚሁም ደግሞ ሲደውልላችሁ ሁሉ ሰዓት የምታነሱ ከሆነ 20 ጊዜ ሲደውል ቶሎ የምታነሱ ከሆነ ሞርዛኔ መዳም ቅመሞችዬ ሰምታይምስ ቢዚ ነኝ እኮ ቤቢ ኪዩ ቢዚ ነኝ ላይክ እንደዛ ነው እንጂ የምትሉት ልቡ ማንጠልጠል ነው እንጂ በቃ ራሳችሁን ኮንትሮል ለመሰላችሁ ስለ ዛሬ አይደለም ውበታችሁ እንዳለ ሳይሆን ስለ ነገ ነው ማሰብ ያለባችሁ። እና በተቻላችሁ መጠን በውጭ ቢሆን አንደኛ ነገር ለራሳችሁም ክብር፣ ሁለተኛ ነገር ደግሞ ለወንድማችሁም ክብር ማለት ነው። ሪሊውን ነው ለወንድማችሁ ሞርዛን ማለት ነው። ባይዘዊ የሁሉም ወንድም አንድ አይነት አይደለም። ያው ፍሪም አለ እንደምናየው ላይክ እና ለወንድማችሁ ሞርዛን እኔ ለወንድሜ ቢግ ሪስፔክት ነው ያለኝ ሪሊውን ነው የምነግራችሁ። እና ክብር የሚባል ነገር አለ እና በጣም ቴንኪር ሆናችሁ ነው ስታፈቅሩ ራሱ ማለት ነው አንዳንድ እህቶቼ። እና አሁን ብዙ አይነት የሚያሳልፍ አለ። በውጭ ቢሆን ፍቅር በጣም ሞርዛን የበለጠ ደስ ይላል። ገባችሁ? የነ ሀይሚዬም ደስ ይላል። ሀይሚዬም ያው ብሩኬ ስለሚያስብላት እኛ ከሱ የበለጠ የምናውቀው ነገር የለም፣ ግን ትምህርት እንሰጥበታለን። ስለ ሀይሚና ስለ ብሩኬ አይደለም፣ ሁለቱ ይተሳሰባሉ፣ ስማርቶች ናቸው። ግን ብዙ እህቶች ሁሉ ወንድ እንደ ብሩኬ አይደለም። አሁን እዚህ ስደት ላይ ምንድን ነው የሚያደርጉት? ሪሊውን ነው ወፍጮ ቤት የሚሄዱ ሰው አለ ወይ? ወፍጮ ቤቱ አንድ ቀን የሆነ እንግድነት ሄጄ ሰው ቤት ኮረሪማ ይዤ እመጣለሁ አልኩ። ስራ ቦታ ቅቤ ላነጥር ማለት ነው። ወፍጮ ቤት ይዘውኝ ሄዱ። በጣም ነው ሰርፕራይዝ የሆንኩት። ያስፈጫሉ፣ አብሶኛ ወንዶች ማለት ያስፈጫሉ ምናምን፣ ሴቷ ማለት ነው ምናምን። ይሄ ደግሞ ምንድነው የሚጠጣ ነገር ኬኔቶ ይላሉ፣ ያቃጥላሉ ምናምን። የመጣ ነው እኮ ሰው ቤት ለመስራት ነው። አላ ፈቅዶ ትዳር ያዘን። እንደዚህ ልሽ ፍሯት ለምን እንዴ? አንዳንዴ ምንድነው እራሳችንን መግደል የለብንም ግዴታ ስለማፈቅረው መንደፋደፍ ፍሯት ለምን ተብሎ እንዴ? አንዳንዴ ምንድነው ፍቅርም አይነት አለው። እና በዚህ አጋጣሚ መክራችሁ ምንድነው ጥንቃቄ ማድረግ ነው ያለባችሁ። ስታፈቅሩ ራሳችሁን ኮንትሮል አድርጉ። በቃ ሽማግሌ ልካል በስነ ስርዓት፣ ከዛን ቤቱ ትገባላችሁ። አሁን እነዚህ ፍጽ የሚለው ምንድነው? ይሄ አንዳንድ ፍጽ የሚያሳየው ለምንድነው አንዳንድ ጓደኛ ፍቅረኛውን ሲመክረው ወመኔ ጓደኞች ማለት ነው። ገባችሁ? ፍጽ ምንድነው? ጨዋ ነው፣ የሀይሚዬ መከታ ነው፣ የብሩኬ መከታ ነው፣ ግን እየተወነው ነው። ገባችሁ? ይሄውን ትምህርት ይሰጣል የሚለው ምንድነው? እንደዚህ አይነት ቢገፋፏችሁ እናንተ ምንድነው እንደ ሀይሚዬ ቴንኬር አሻንጉሊት አቅፌ ነው የምተኛው፣ ጃኬት መልበስ ጃኬት ድረብርት ከሆነ ብላችሁ ነው መሆን ያለባችሁ። እና ቴንኪር መሆን አለባችሁ ውዶች። በዚህ አጋጣሚ ይከብዳል ብቻ እኔ አላህ ይሁናቸው። ያው እዚህ ጋር ያው ሚዲያ ነው ስራ ስለያዙ ነው። ሆኖም ግን ሴት ልጅ ከምን በላይ ራሷን በጣም መንከባከብ አለባት። ራሷን አሁን ሀይሚዬ ፓወሯ እንደ ድሮ አይደለም። ለምን ይዋሻል? እኔ ለምሳሌ አንቺም ራሱ ሁለተኛ ሰው ስላለ ሲኖርብሽ ምንድነው ኃላፊነት ይኖራታል። ብሩኬ የታመሸ የት ቆየ ቶሎ መጣ ወይ ብላለች ከዚህ በፊትም ባትልም እኛ እናውቃለን። መሰረትም እንደዛው የሆነ ኃላፊነት ነገር ይሰማታል። ዛሬ የሚለብሰው ልብስ ከቆሸሸ መስት ማጠብ እንዳለባት ይሄ መስት ነው፣ ኢምፖርታንት ነው። ይሄ ማይዋሻሽ ነው። እና ብዙ ኃላፊነት እና እንደ ድሮ አይደለችም ፓወሯ ራሱ ማለት ነው። እና አንዳንዴ ምንድነው የምናደርገውን ነገር እንጠነቀቅ። አፈቀርም ብለን ዝም ብለን አንድ ቤት መኖር ያለ ሽምግልና ይሄ ነገር ድራማም ቢሆን ጥሩ አይደለም። ያኔ ድራማ ነው አይኖ። ለአንዳንድ እህቶቼ ግን ትምህርት ነው። እኔ ብቻ ሳይሆን ሀይሚዬ ከትላንት ወዲያ ተናግረዋለች። ሞርዛን እኔ የተናገርኩትን እየተናገረች ነበርና ለሴት ልጅ ዋና ሴት ልጅ ምንድነው ራሷን ማስከበር ነው ያለባት ፈርስት። እኔ ራሴን ሳስከብር አንዷ እህቴ ልታከብረኝ ትችላለች። እና ፍፄ ግን አናዶኛል። ለምን አሻቸው ነው ስቡ ባይ ነኝ። መሆን ያለበትን ነገር ብትወስኑ የምትፈልጉት እናንተ የእናንተም የቤተሰብን ፍላጎት። ይቅርታ ፍፄ ባይዘው ፍፄ ያናድድ የምለው ውዶቼ እንደ ፕራንኩ ነው። ገባችሁ? እንደ ፕራንኩ እኔ አንዳንዴ ያው ስናገር አንዳንዴ ትናድዱብኛላችሁ። እንደ አነጋገሩ እንደዛኛው ቪዲዮ ነው። ብሩኬን እንፈቅድለታለን፣ ግን ከበደንም ይፈቀድለታል፣ አብደላም ይፈቀድለታል። ግን ምንድነው መቅደም ያለበት ሽማግሌ ነው። ሽማግሌ ማለት ቶሎ የመላክ 1 ወር ሳምንት ከቀረው ችግር የለም ቤት ውስጥ አንድ ላይ የሚኖሩ። ከዛኑ ውጭ ግን ቤቱ ከመምጣቷ ሽማግሌ መላክ ነው አንድ ወንድ ያለበት ሲሪየስሊ ማለት ነው። ስለዚህ ፍቀዱላን ለምትል መብቷ ነው ሀይሚዬ። ግን ለሌሎቹ ደግሞ ትምህርት እንዲሆን እኛ ደግሞ አስተያየት እንሰጣለን። ሀይሚዬ መብቷ ነው።
ሪሊው ነው የምነግራቸው። አንዳንዴ እኮ ወዶቼ ተነጋግረው የሚሰሩት ፕራንክ ነው፣ አይኖ ድራማ ነው። ቢሆንም ግን አንድ እህቴ መሰረት መብቷ ነው፣ እንደፈለገች ሁሉ ነገሯ ራሷ ነው፣ ብሩኬ ራሷ ነው እንደፈለገች። ግን ምንድነው እኛ ደግሞ አስተያየት እንሰጣለን። እና ፍፄ የተንጋደደ መንገድ ነው እየሄድክ ያለከው ማለት ነው። አሬ ብቃችሁ ካለበቃችሁ እንደዚህ ነው። በቃ አሁን የምመጣበት እንድታቁ ካላቆሙ ደግሞ ሁላችንም በአንድነት ተቀናይተን ቤኪ ያለውን ከጎኔ ነ ቤኪ በቃ አይታችሁታል የሆነ ያለውንም ሰላም ነው ቀርቼ ይመስላል። ግን ደግሞ መሆን ስለሌለበት ነው። ገባህ? በኋላ ራሴን ወይም እሱን መውቀስ አልፈልግም ለሚፈጠረው ነገር። ነትም ሊቀየርብን መሬት እያለን ራሱ እኮ መሬት ላይ ነበር። አይቲ ሃይሜናት አለ እኮ አይመትዬ እኛ እንድታጨርሱ ነው እኮ እናንተ ተነሳችሁ ዘንድሮ። እናንተ ማብዳችሁ እኛን ማሳበዳችሁን እኮ። ሀይሚትዬ ማዛቤት እያለሽ ገና ቀለበት አላረግልሽም ነበር። መችለታ ቀለበት አላረግልሽም። ለዛ ነው አንድ ላይ እንደራ ያለው እና ዘርዬ ዝም በይ። ፕራንክ ነው ጠይብ ፕራንክ ነው። ታዲያ እኛ ምን እንበል? አዎ ሀይሚዬ የዳሪ ብለን እናጨብጭብ ብላ፣ መሰረትም ደግሞ ነገ እንደ ሀይሚዬ ብላ ቋቋምባ ብላ ሻንጣዋን ይዛ እንዳትገባ። ስለዚህ ለመሰረት ነው እኛ የምንናገሩ፣ ለፍፄና ለመሰረት ይድረስ። ባይዘው እኔ እኮ በሳቅ ነው። ከጸበል በላይ ሀይሚ ብታቅፈኝ አብራኝ ብተኛ እኔ እድናለሁ ብሏል። ሁለታችሁም እቅፍቅፍቅፍ ብላችሁ ተኙ። አሻንጉሊት ለምን ትገዛላችሁ እያለ ነው እንግዲህ። ባይዘዌ እኮ ወይኔ ወየው ጋሻ ለማየው ከምር ፕራንክ ነው ይስሩ፣ ለቻናላቸው ይስሩ። ግን እየታየለት ነው እንዴ? አንደኛ ነበርኩ የመጣሁት። ከዛ ሽማግሌ የሚባለው ነገር ዘጋኝና ታምሌኑ እዥ ብቻ ሄድኩ። ከዛን ሀይሚትዬ ስላለች ተመልሼ መጥቼ መፈትፈት ጀመርኩ ማለት ነው። ታምሌኑን ይዤ ኮሜንታችሁ ጋር ሄድኩ ማለት ነው። ከምር በጣም ነው የደከመኝ እንደዚህ አይነት ነገር። ግን እናያለን። ገባችሁ ዶች? አሁን ምሳሌ በአብርሽ የምትሰጡን እንዲህ ቢሰለችም የሆነ ቪዲዮ እያየን ነው። ስለዚህ ብዙም ቅር እንዳይላችሁ። እንደ ቪዲዮ የሚመቻቸውም ሊኖሩ ይችላል፣ የማይመቻቸውም ደግሞ ይኖራሉ። ሞርዛ ማለት ነው። ከባችሁ ምንም በቃ ትምህርት አይሰጥም። ሪሊው ነው የምነግራችሁ። ፍፄ እንድታቅ ሴት ልጅ መጀመሪያ ሴት ልጅ እንዴት መሰለክ ባይዘው የቡታጅራ ህግ እኮ ግራ የሚያጋባኝ ነው። ሪሊው ነው የምነግራችሁ። እንደውም አንዳንዴ ምን እንደምጠራጠር ልንገራችሁ። የሆነ ሰዓት ላይ ጋሽዬ ማዘር ምናምን በመጡ ሰዓት ፎቶ ማለት ነው። በዛ ሰዓት ሽማግሌ የሆነ ቃል ኪዳን ነገር ተፈራርመው ጨርሰዋል እንዴ ነው የምለው። ለምን እኔ አላውቅም። የፍቅረኛዬን ምንም ሳይት ቤተሰብ እናትና አባቴን ማስተዋወቅ የሆነ ድሪም ነው የሚታይ። ሪሊውን ያን የሁላችንም የተለያየ ነው። ባይዘው የሁላችንም አካባቢ የተለያየ ነው። ቡታጅራ ላይ ደግሞ እንደነገርኳችሁ በጣም ይከበዳል። በጣም ነው የሚካበደው። ገባችሁ? ግን እኔ በዛ ሰዓት ማሻላ ተባረካላ የብሩክን ማዘር እሙሽ ዝንጥ ብለው ነበር። እንደዚሁም ጋሽዬ ሜቢ የሆነ በሚስጥር የሆነ ተፈራርመዋል በዛ ታይም የሚለው ነገር አለ እንጂ የሁለት ፍቅረኛሞች ሽማግሌ ሳይላክ ትውውቅ እኔ አላውቅም። እና ለዛ ነው ሪሊውን ነው ያው አንድ ጎረቤትም አንድ ሰፈርም ሊሆን ይችላል። የሁላችንም አንድ አይደለም። እና በዛ ሰዓት ነው የሆነ ሀይሚና ብሩኬ የሆነ ቃል ኪዳን የሆነ ነገር ያሰሩም ይመስለኛል። ብቻዬን እኮ ማስበው። እና ለማንኛውም አያም ሶሪ ቅር ካላችሁ ማለት ነው። ለምን የሆነ በቃ እኔ አላውቅም። እኔ እንጃ ግራ እያጋቡን ነው። ምን ላድርግ? እኔ እንደነሱ ልቃዥ እንጃ ሳብዱን እኮ ወይ ሽማግሌ ልከ ተገላገል ወይ ደግሞ ይሄን ፕራንክ አቆማችሁ እንደለመዳችሁ ዝም ብላችሁ እንደድሯችሁ ኑሩ። በቃ ብሩክና ሀይሚዬ እንወዳቸዋለን፣ እናከብራቸዋለን። ሌላ ፕራንክም ከሰራችሁ ኢትስ ኮንቲኒው ስሩ። ግን ይሄ በጣም አወዛጋቢ ነው። ለምን ሞራል ሚነካ ነው። ትምህርት እንኳን የምንሰጥበት ሀይሚዬ እየተወቀሰች ነው የሚሄደው። ትምህርት የምንሰጠው ምንድነው? ሴት ልጅ ሽማግሌ ሳይለክ ከወንድ ወንድና ሴት አንድ ቀን በቤት ውስጥ መኖር የለባቸውም። ካፌ፣ ሆቴል በቃ እንደዛ ነው የምንሰጠው። ያ ነገር ደግሞ ሀይሚንም ብሩክንም ያስወቅሳል። እኛ ደግሞ ኦዲየንስን ብንሆን ሀይሚዬን በወዳትም ብሩክን ባከብረው ፈጣሪ የሚወደውን ነው አስተያየት የምንሰጠው። ስለዚህ ይሄን ቪዲዮ አስቆሙት። ኦቨር ሆኗል። ዛሬ ዝም በይ እስቲ አትንተክተኪ አትሉኝም? እንዴ እኔ አልፈልግም ከሱ ጋር መተቃቀፍ ማታ መተኛት። ምንም እኮ አያረግሽም። ኧረ ምንም እኮ አያረግሽም። አንተ በምን እርግጠኛ ነህ? እኔ በጣም
እኔ ጋር ነበረ የሚመጣው ራሱ። ሲቀጥል ደግሞ እናንተ ወጣቶች ናችሁ፣ እርስ በርስ ያበዱ ሰዎች አንድ ላይ ዘይቱማ ግማሽ ነው እኮ ግን ግማሽ ነው ብዬ አስቤ ነበር። ግን ያው ኢትዮጵያ 1 ሊትር 2 ሊትር የሚገዛል እንደ እየተቀዳ ባዶን ይዘው ማይዶን እና ሀይሚትዬ ስለ ዘይቱ ምንም ታወራለች። ግን ባይዘው እንዳለ ሀይሚትዬ የምታውቀው ፕራንክ ነው። ዶቼ ተነጋግረው ነው። ይሄን ያክል እኔና እናንተ የሚያጣላ አይደለም። ገባችሁ? ግን መስዬ የምወድሽ እንደዚሁም ደግሞ ትዕግስትዬ እንደዚሁም ደግሞ የምወድሽ እህቴ በሀይሚዬ ቦታ ከሆንሽ ምንድነው የምታደርጊው? ብቻሽን ተከራይተሽ እንደነበርሽው ተከብረሽ ትኖሪያለሽ። ባልሽን ከበደን ታፈቅሪዋለሽ፣ ትሞችለታለሽ። ላቭ ኦኬ፣ ትሩ ላቭ ማለት ነው። ከዛም በኋላ በጣም ደስ የሚል ህይወት ነው የምታሳልፊው። አንደኛ ነገር ፍቅረኛሞች ሁሉ ይጨቃጨቃሉ። ይሄ ትክክል ነው፣ የፍቅር መጨቃጨቅ ነው። ፍቅርም ይጨምራል። ግን ሽማግሌ ሳይላክ የሆነ የትዳሩ መስመር ውስጥ ሳትገቡ፣ የትዳር መስመር ማለት ሽማግሌ መላክ ማለት ነው። ዝም ብላችሁ ህይወታችሁ አንድ ላይ ከቀጠለ ድካም ነው። የሚጣፍጥ ሙዱን ቶሎ ማሳለፍ አለብሽ። ብቻሽን ስትሆኝ በፈለግሽበት ሰዓት መነሳት፣ በፈለግሽበት ሰዓት መተኛት፣ አንዳንዴ ኢንጆይ ማድረግ እንዴ። ለምን ትዳር ማለት እውነተኛ ትዳር እስከ ዘለቄቷ ነው፣ አላህ ከፈቀደ ማለት ነው። ሪሊው ነው። አንዳንድ እህቶቼ ማለት ነው ብዙዎቹ ስለ ሀይሚና ስለ ብሩክ አይደለም እዚህ ጋር ቴንኪር። እነሱ ሀይሚዬም ማሻአላ ተባረካላ እንደ እድሜው አይደለችም፣ ለትዳር ብቁ ሆናለች ሀይሚዬ። ሀይሚዬ ብቻ ሳትሆን ብዙ ሴቶች 95% ሴቶች ፍቅረኛ ከያዝን ለትዳር ብቁ ነን። ድሪም ካለን ደግሞ ህልም ካለን ፍቅረኛ አንይዝም፣ ህልማችንን ነው የምናሳካው። ይሄ 90% ነው፣ ከመቶ ማለት ነው። አስቡት። ወንዶች ተውት፣ ስለ ወንዶች ያው ስንት ፐርሰንት እንደሆነ ላውቅ አልችልም። የሴት ግን እኔም ሴት ስለሆንኩ ከዛ ነው። ዲያ ግን ሞርዛን የትዳር ብቁ ያልሆነች እህቴ በጣም ብዙዎች አሉ። ለትዳር ብቁ ሳትሆኑ ወደ ትዳር ውስጥ አትግቡ ሴቶች። ግን እኔ አሁን ለምሳሌ እንደነገርኳችሁ 90% ለትዳር ብቁ ናቸው፣ በጣም ብቁ ናቸው። አብሶ ሚዲያ ያሉ ሴቶች በጣም ብቁ ናቸው ለትዳር። ብቁ ማለት መኪና ብር አይደለም፣ ሬዲ ናቸው። በቃ ገብተው ማጽዳት ላይክ ኦኬ። ግን ወንድየው ደግሞ ሬዲ ካልሆነ ያን የሚጣፍጥ በዛኛው ኤጅሽን ዘና ፈታ ብለሽ እየዘነጥሽ እሱ ጋር መሄድ ላይክ ቢያንስ ከእሱ ጋር 5 ሰዓት ማሳለፍ 6 ሰዓት መነፋፈቅ። ገባችሁ? ከዛም በኋላ ምንድነው ተጠቅልላችሁ ወደ ትዳር የምትገቡበት ሰፊ ጊዜያት አለ፣ እስከምታረጁ ግራንድ ማዘር እስከምትሆኑ ማለት ነው። እውነተኛ ፍቅር ገባችሁ? እና እዚህ ጋር ማወራው ስለና ሀይሚዬ አይደለም። ቴንኬሩ ነው። ለምን ሀይሚዬ ብቁ ናት። ሀይሚዬ ቤት ገባችሁ ካሁኑ ማለት ነው። ካሁኑ ጠዋት ተነስታ ምግብ ትሰራለች፣ ልብስ ታጥባለች። ሺዝ ሬዲ ናት። ገባችሁ? ድሪም የሚባል እኛ ጋር የለም። እኛ ሴቶች መጠቅለል ነው የምንፈልገው። ይሄ ኦፕን ነው፣ ከሚዲያ ጀርባ የሚወራው ነገር ሲሆን ይሄ ኦፕን። አንድ ሴት ፍቅረኛ ከያዘች መጠቅለልን ነው። መቼ አንድ ላይ ኖረን መቼ አንድ ላይ ሄደን እንደዛ ነው ድሪም የምታደርገው። መቼ ወልጄ መቼ ሁሉም ሴቶች ማለት ነው 90% ድሪም የሚባለው ፍቅረኛ እያዝም ሲጀመር። ድሪም ካላት አንድ እህት ትምህርቷ መማር ነው። ድሪም ካላት አሁን የአክስቴ ልጆች አሉ፣ ሪሊ ነው በጣም ነው ቆጫንጆች ልጆችም ናቸው እድሜያቸው፣ ግን ትምህርት ላይ ነው። የምን ፍቅረኛ የምን ቦይፍሬንድ ገርልፍሬንድ ኔቨርስ። ገባችሁ? እና አንዳንዴ ብዙዎችም አሉ እና አንዳንዴ ቴንኬር እንሆን ሬዲ። ወንዱ ሞርዛን ሬዲ ሳይሆን ከገባን የሚጣፍጥ እድሜያችን በቃ መዘነጥ ካለብን መዝናናት ካለብን ከፍቅረኛችን ጋር 5 ሰዓት 6 ሰዓት እናሳልፋለን። ከዛም በኋላ ኢንጆያችንን መቀጠል እንችላለን። እና መጠንቀቅ አለባችሁ አንዳንድ እህቶች ማለት ነው። እና ሀይሚዬን አይደለም ቴንኪር። እዚህ ጋር ሀይሚዬ ስማርት ናት። ፍፄ ደግሞ ከመቶ ስንት ሰጥቼዋለሁ መሰላችሁ? 1.0 ከመቶ። የፍፄ እንዳለ አነጋገር ኤክስ ነው። ሀይሚቲ ማለት ሺዝ ስማርት ናት። ይሄን ይመስላል ውዶቼ። አበዛባችሁ። አያም ሶሪ። ሁሌም ወዳችኋለሁ፣ አከብራችኋለሁ። ካስቀየምኳችሁም አፉ በሉኝ። እኔ ምሳሌና ለኔም የሚጠቅም ለእናንተም ነገ ለመወልዳት ልጅም የሚጠቅም ነው እዚህ ጋር ያወራሁት እንጂ ሀይሚና ብሩክን ብቻ አይደለም። ቴንኬሩ ነው ያዩላችሁ። አንተ ራሱ እኮ ልክ አይደለም። ታወራ ራሱ እንዲያልክ ነው የምታወራው። አልዩ ከበረዳችሁ አሁን ይዤው ልምጣና እንዴ አንተ ጋር ነው እንዳለው አይደለም። እኔ ሳስበው ራሱ እሱ ነው መሰለኝ የላከ ሄዳ አውራት አሳምንልኝ ብሎ ጋጭና ቀለበት ምናምን ሀብል ሲሰጠኝ እኮ ሽማግሌ መላክ ይችል ነበር።
ገባህ አይደለ? ነገሩን በስርዓት ማድረግ ይችላል። አይ እኔ እንዳታጣ አልፈልግም። ሃይሚ አልፈልግም።